ጤና በያላችሁበት ተመኘን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው መሃል ዳሰሳ ፕሮግራማችን ተጀምሯል። በዛሬው መሃል ዳሰሳችንም እንግዲህ ሰሞናዊ የሆኑ በርካታ መረጃዎችን አካተን ከእናንተ ጋር ውይይት ልናደርግ እዚህ ስቱዲዮ ተገናኝተናል ማለት ነው። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን እያልን ወደ ፕሮግራማችን የምናልፈው እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ ቆይታ በማድረግ ነው ማለት ነው። ቢኒ እንደምን ውለሃል? እንዴት ነሽ ትጂዬ? እግዚአብሔር ይመስገን። እንግዲህ በዛሬው መሃል ዳሰሳችን ዛሬ በጠቅላይ ሚኒስትራችን ዶክተር አብይ አህመድ አማካኝነት በጅግጅጋ ከተማ ስላለው ጉብኝት አጠቃላይ ይዘቱ ምን ይመስላል የሚለውን እንዲሁም ደግሞ ሰሞናዊ የሆነ በሰሜኑ አካባቢ ስላለው የጸጥታ ውጥረት እዛ ላይ በስፋት የምንወያይ ይሆናል ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ያው ማስገረማቸውን እንደቀጠሉ ነው። ዛሬም ያስመረቁት ፕሮጀክቶች አሉ። ካንቺን ጀምርና ወደ እኔ እንመለሳለን። እስቲ እንግዲህ ቢኒ ቀደም ብለህ ካንተም እንዳነሳው ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ፣ የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ በተገኙበት ሁለት የሚሆኑ ፕሮጀክቶችን በይፋ አስመርቀዋል በዛሬው ዕለት። ከነዛ ፕሮጀክቶች አንዱ ደግሞ የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክትን በይፋ መርቀው ስራው እንዲጀመር አድርገዋል ማለት ነው። አንተ ጋር ያለውን እንመለስበታለን ብዬ ነው ይሄኛውን እናንሳውና ከዛ ባለፈ በሶማሌ ክልል የተገነባው እንግዲህ በሶማሌ ክልል ጅግጅጋ ከተማ የተገነባው የአይሻ 2 ኃይል ማመንጫ ፕሮጀክት በአጠቃላይ 120 ሜጋዋት ኃይል የማመንጨት አቅም ያለው በጣም ግዙፍ ፕሮጀክት ነውና ከዚህም ውስጥ 80 ሜጋዋት ማምረት የሚችለው ምዕራፍ በዛሬው ዕለት በይፋ አገልግሎት መስጠት የጀመረበት ሁኔታ እንዳለ ነው በአሳለፍነው ቀን ውሏችን የነበረው የደረሰን መረጃ እንደሚያሳየው ከሆነ ማለት ነው። ይህንንም ፕሮጀክት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለማስመረቅ በሄዱበት ወቅት የተናገሩት ኢትዮጵያ ውስጥ ልናረጋግጠው የምንችለው የምንፈልገው እድገት አጠቃላይ የዓለም የኢኮኖሚ ጉዞን ከግምት ያስገባ እንደሆነ በስፋት ያነሱበት ሁኔታ አለ። ለዚህ ደግሞ የእድገት መሰረቶችን በመለየት ለውጤታማነት በትኩረት እየተሰራ መሆኑን ጠቅሰው ከዚህ ውስጥ የኃይል መሰረተ ልማት ዋነኛው መሆኑን አጽንኦት ሰጥተው ተናግረዋል ማለት ነው ጠቅላይ ሚኒስትሩ። የኃይል ልማታችንን ከአካባቢ እንክብካቤ ጋር እየተናበበ ነው ያሉት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ ሁነኛ ማሳያ እንደሆነ በምስክርነት ያነሱበት ሁኔታ አለ። ታላቁ የኢትዮጵያ ህዳሴ ግድብ ሀብት ብቻ ሳይሆን በኢትዮጵያውያን የተገነባ ይሁን እንጂ የኢትዮጵያውያን ሀብት ብቻ ሳይሆን ለኛ ለአፍሪካ ኩራት የሚሆን ለዓለም ደግሞ ምሳሌ የሚሆን ትልቅ ፕሮጀክት እንደሆነ ያው ቀደም ሲልም በስፋት ሲነገር ነበረ። በዛሬው በሶማሌ ክልል በነበራቸው ደግሞ የፕሮጀክቶችን የማስመረቅ ሂደት ላይ በስፋት ካነሱት ሀሳብ ውስጥ የተካተተ ሆኗል ማለት ነው። የኢትዮጵያ የታዳሽ ኃይልን ልማትን የጎረቤት ሀገራትን ትስስር መሰረት ያደረገ ስለመሆኑም ገልጸዋል ጠቅላይ ሚኒስትሩ። ኢትዮጵያ ከጅቡቲ ጋር በኃይል ብቻ ሳይሆን በውሃና ክፍያ መንገዶች ጭምር መተሳሰሯንም በስፋት አንስተዋል። በዛም እንዲሁ በቀጣይም ከሶማሊያ እና ደቡብ ሱዳን ጋር በኃይል ለመተሳሰር እየሰራች መሆኑንም አጽንኦት ሰጥተው ተናግረዋል ማለት ነው ጠቅላይ ሚኒስትሩ። እንግዲህ የእውነት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ገበታ ለሸገር ገበታ ለሀገር አሁን ደግሞ ገበታ ለትውልድ በሚል የተለያዩ ፕሮጀክቶችን እየሰሩ ይገኛሉ። በዛሬው ዕለት ከገበታ ለትውልድ ተብሎ ከሚጠሩ አብይ ፕሮጀክቶች መካከል ሁለተኛ የሆነውና በ385 ሄክታር መሬት ላይ ያረፈውን የሸበሌ ሪዞርት መመረቁ ተሰምቷል። እንግዲህ ከአይሻ ቀጥሎ ይህም የተመረቀ ነው። ይህንን ሪዞርት በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ሚዲያቸው ላይ ያጋሩት መልእክት አለ። ይህ ሪዞርት መዝናኛ ስፍራ ብቻ አይደለም፣ ዘመናዊ የስነ ህንፃ ጥበብን ከሶማሊያ ክልል ባህላዊ እሴቶች ጋር አቀናጅቶ የያዘ የታሪክ ማህደር ነው ሲሉም ተናግረዋል። ፕሮጀክቱ የኢትዮጵያን በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ የገባነውን ቃል በተግባር ያረጋገጠ የምስራቁ የሀገራችን ክፍል ትልቁ ስራ ነው ሲሉ ጠቅላይ ሚኒስትሩ በማህበራዊ ድረገጻቸው ላይ አጋርተዋል። በክልሉ የሚገኙ እጅግ ሰፊና ማራኪ ተፈጥሯዊ ጸጋ በመደመር እሴትና ትብብር ወደ ልማት ሲለወጡ ኢትዮጵያ የምታልም ብቻ ሳትሆን ህልሟን
ወደ እውነት የምትቀይርና የምትኖር ሀገር መሆኗን በተግባር አሳይቷል ሲሉ ገልጸዋል። ጠቅላይ ሚኒስትሩ ዶክተር አብይ አህመድ እንግዲህ የሚሰሯቸው ስራዎች የሆነ ጊዜ ነግረውን የሆነ ጊዜ ተመርቀው እናያቸዋለን። እጅግ ፈጣን ናቸው፣ ደግሞ ውበትም አላቸው፣ ተሻጋሪም ናቸው ማለት ነው። በዚህ ምርቃት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ብቻ አይደለም የተገኙት። ለየት የሚያደርገው የጅቡቲና የሶማሊያ ፕሬዚዳንቶችም ተገኝተዋል። እንግዲህ በጣም ለየት ደግሞ የሚያደርገው ፕሬዚዳንት እስማኤል ኦማር ጊሌ ከ50 ዓመት በኋላ ነው ወደ ጅጅጋ የመጡት ማለት ነው። ይሄ ሌላኛው ለየት የሚያደርገው ነገር ነው። የሚገርምሽ ነገር ግብፅ ከሶማሊያ ጋርና ከጅቡቲ ጋር ውል ተፈራረመች በሚል ኢትዮጵያ ከዚህ በኋላ አበቃላት ሲሉ የነበሩ ሟርተኞች ነበሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሚራመደው እርምጃ ሁሉ የሚቀፋቸው፣ የሚሰራው ስራ ሁሉ ብልጭልጭ ነው እያሉ ሲራገሙ የነበሩ ሰዎች በቃ ከዚህ በኋላ ኢትዮጵያ አብቅቷላታል ሲሉ ነበረ። የጅቡቲ መሪ ወደ ኢትዮጵያ መምጣታቸው ግን ነገሮችን ለነዚህ ለጠላቶቻችን አይናቸውን የሚያቀላ ጉዳይ ሆኗል። ጠቅላይ ሚኒስትር ዶክተር አብይ አህመድ መለስ ዜናዊ ያስከበራትን ሀገር አዋረዳት ይሉን ነበረ። የኮሰመነ ዲፕሎማሲ ይከተላል፣ የላጥላት ዲፕሎማሲ ነው የሚከተለው፣ የሻይ ሰዓት ፖለቲካ ነው የሚከተለው እያሉ የጠቅላይ ሚኒስትር ዶክተር አብይ አህመድ አካሄድን ሲተቹ ነበረ። እውነት እንነጋገር ከተባለ ጠቅላይ ሚኒስትር ዶክተር አብይ አህመድ መለስ ዜናዊ ያጠፋትን ሀገር ለማስተካከል ነው እየሰራ ያለው። እስቲ እኛ ኢትዮጵያውያን በመለስ ዜናዊ ፕራውድ ከምናደርገው በላይ እውነቷን እንነጋገር ከተባለ ጅቡታውያን ፕራውድ አያደርጉም ወይ? እኛ እኮ የባህር በር አተን ከጅቡቲ ለማኝ ነው የሆነው። ስለዚህ ጅቡታውያን ከኢትዮጵያ $2 ቢሊዮን በዓመት ያገኛሉ። ያንን መንገድ የከፈተው መለስ ዜናዊ ነው። ጅቡቲ 50% ጂዲፒዋን ከኢትዮጵያ ነው የምትሞላው። ይህንን 50% እንድታገኝ ያደረገው መለስ ዜናዊ ነው። ስለዚህ መለስ ዜናዊ ለኢትዮጵያ ከሰራው ይልቅ ለጅቡቲ ያደረገው ይበልጣል ማለት ነው። እኛ ኢትዮጵያውያን መለስ ዜናዊ ይህንን አደረገልን ብለን በመለስ ዜናዊ ከምንመካው የበለጠ ጅቡቲያውያን ቢመኩ ያምርባቸዋል። ምክንያቱም ይሄ ሁላ ወጪ ከኢትዮጵያ እንዲያገኙ መንገድ የከፈተው መለስ ዜናዊ ነው። በዚህ ምክንያት መለስ ዜናዊን የሚያደንቁ ሰዎች እጅግ በጣም ነው የሚገርመኝ። መለስ ዜናዊ ያበላሻቸውን ስህተቶች ለማረም ነው እየሄደ ያለው ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። እንግዲህ እንዳልኩሽ ነው እኛ መለስ ዜናዊን ከምናመሰግነው በላይ ጅቡቲያውያን ናቸው ማመስገን ያለባቸው። ስሙን እየጠሩ ማክበር ያለባቸው ቢኖር መለስ ዜናዊን እንደ ንጉስ ማየትም ካለባቸው ጅቡቲያውያን ናቸው ያንን ያህል ማድረግ ያለባቸው ማለት ነው። እርግጠኛው የምናገረው ፕሬዚዳንታቸው ለጅቡቲ ከሰራው በላይ መለስ ዜናዊ የዋለላቸው ውለታ እጅግ በጣም የሚገርም ነው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ለማስተካከል ከሶማሌላንድ ጋር ሲነጋገር፣ ሶማሊያ ጋር ሲነጋገር፣ ከጅቡቲ ሲለማመጥ፣ ኤርትራን ሲያስጠነቅቅ የኢትዮጵያ ጠላቶች ኢትዮጵያ ወደቀች አበቃላት ከዚህ በኋላ አትነሳም ሲሉ ነበረ። ዛሬ ላይ ግን እነዚህ ሁለት የጎረቤት ሀገሮቻችን መሪዎች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጎን ሆኖ መታየታቸው ለነዚህ ጠላቶቻችን እጅግ የሚያሳፍርና ደስ የማይል ዜና ነው። ግብፅም በዚህ ጉዳይ ላይ እጅግ አደገኛ ድንጋጤ ውስጥ የምትገባ ይመስለኛል። ወደ አንቺ ልመልስሽ። እንግዲህ ያነሳቸው ሀሳቦች እንዳሉ ናቸው። ትክክለኛነታቸው፣ ታማኝነታቸው ይሄ ሀገር የሚያውቀው ፀሐይ የሞቀው ነገር ነው እና መለስ ስል ወደ እኔ ቢኒ ዛሬ የተመረቀው ቅድም ያነሳ ነው የአይሻ 2 የንፋስ ኃይል ማመንጫ በአፍሪካውያን ዘንድ ያለውን ትስስር ይበልጥ እንደሚያጠናክረው ጠቅላይ ሚኒስትሩ ቅድም ባነሳውት ሀሳብ ላይ ለመጨመር አጽንኦት ሰጥተው የተናገሩበት ሁኔታ አለ። ኢትዮጵያ በተለይ በታዳሽ ኃይል ልማት እያከናወነችው ያለችው ስራ ለኮፕ 32 እንድትመረጥ እንዳደረጋትና ኢትዮጵያ ጉባኤውን አፍሪካን በሚያኮራ አግባብ ለማዘጋጀት እንደምትሰራ ማረጋግጠዋል ማለት ነው። የምስራቅ አፍሪካ ቀጠና ትልቅ እምቅ አቅም ያለበት አካባቢ መሆኑንም አንስተዋል። ከዛ ባለፈም እንግዲህ የቀጠናው ሀገራት ይህንን አቅም በተደመረ መንገድ መጠቀም ከቻሉ ከራሳቸው አልፈው ሌሎችን መርዳት ደረጃ እንደሚሸጋገሩ አጽንኦት ሰጥተው የተናገሩበት ሁኔታ አለ። በሌላ በኩል እንግዲህ ቢኒ የምንመለከተው በጅጅጋ ከተማ ያው ዛሬ ጠቅላይ ሚኒስትሩ እንዲሁም ደግሞ የጅቡቲው ፕሬዚዳንት የሶማሊያውን ጨምሮ በርካታ የሚባሉ ስብሰባም አለ። እንደሰማነው ከሆነ ያው በምን ዙሪያ የተሰበሰቡት በምን ዙሪያ ነው፣ የመወያያ ርዕሳቸው ምንድን ነው የሚለው እስካሁን ድረስ መስፋት የታወቀ ነገር በግልጽ የወጣ ነገር ባይኖርም እንኳን ከዚህ ባሻገር ከተመረቁት ፕሮጀክቶች ባሻገር ስብሰባም እንዳላቸው የሰማንበት ሁኔታ አለ። በጅግጅጋ ከተማ እንግዲህ የነዋሪዎችን ደህንነት ለመጠበቅ እንዲሁም ደግሞ የከተማዋን ገጽታ ለማዘመን ከ156 በላይ የሚሆኑ የደህንነት ካሜራዎች በወክዌዎችም እንዲሁም ደግሞ እየተሰሩ ባሉት የኮሪደር ልማት
መንገድ ላይ እየተሰሩ ባሉት እነዛ ልማቶች አማካኝነት እንደተገጠመው የከተማ ከንቲባ ኢንጂነር ሻፊ አህመድ ማሳወቃቸውም ተነግሯል ማለት ነው። ከንቲባው እንደገለጹት እንግዲህ ካሜራዎቹ በኮሪደር ልማቱ ቅድም እንደጠቀስኩት በተከናወኑ የእግረኛና የሳይክል መንገዶች፣ በአረንጓዴ ስፍራዎች፣ በመኪና ማቆሚያ ቦታዎች ላይ እየተገጠሙ ናቸው። እንግዲህ ቢኒ ምን አለ መሰለህ እኔ በቅርበት ጅጅጋን አውቃታለሁ። ለአንድ 4 ዓመት ጅጅጋ ነበርኩኝና አሁን ድጋሚ ሄጄ ማየት ሳይኖርብኝ አይቀርም። በስራም አጋጣሚ ያው የምንሄድበት አጋጣሚ ካለ የምናየው ይመስለኛል በግሌና በጣም አመዳም የምትለው አፈር በጣም የሚያስቸግርበት ያው ግራጁዌት ያደረኩት ጅጅጋ ዩኒቨርሲቲ ነው ታውቃለህና በዛ አጋጣሚ በደንብ አውቃታለሁ ጅጅጋ። አሁን ላይ ግን በጣም ሙሉ ገጽታዋ ተቀይሯል። ያው እሱን እየወጡ ባሉ እንትኖች ፎቶዎችም ልታይ ትችላለህ። ያው የሚወጡትን ነገሮች እያየን እንደመሆኑ ዛሬም ደግሞ ጠቅላይ ሚኒስትራችን ቦታው ላይ ሄደው ያስመረቁት ፕሮጀክት ለዚህ አንድ ማሳያ ነው ብዬ ስላሰብኩኝ ነው ይሄንን ያነሳሁት። እና በጣም አቧራ የሚያስቸግርበት ቦታ ነው። ዩኒቨርሲቲው ብቻ አይደለም ውጭው እንኳን ከተማው ላይ እንትን ስትል አንድ ከተማ ተብሎ ጅጅጋን ያ አይመጥናትም የምትላት አይነት ከተማ ነበረች ከዛሬ 3 ዓመት በፊት። በጣም ብዙ ለውጦች እንዳሉ ነው እያየን ያለ ነው። ያ ነገር ማረጋገጫ ነው ብዬ ስላሰብኩኝ ነው። እና በከተማዋ ላይ እንግዲህ ለመስራት ከታቀደው 30 ኪሎ ሜትር የኮሪደር ልማት ውስጥ 11 ኪሎ ሜትሩ ሙሉ በሙሉ መጠናቀቁን በተጨማሪም ደግሞ 16 ኪሎ ሜትር በመገንባት ላይ እንደሚገኝ ከንቲባው በስፋት የገለጹበት ሁኔታ ነው ያለው። ይበል የሚያሰኝ ነው። የተባሉ ነገሮች እየተሰሩ እያየን ያለንበት ሁኔታ ነው ያለው። እኛም እንግዲህ በስራ አጋጣሚ ሄደን እስከምናየው ድረስ ይሄ ይበል የሚያሰኝ ነገር ነው ለማለት ያክል። እንግዲህ ቲጂ የለውጡ መንግስት ወደ ስልጣን ከመጣ በኋላ በጣም እየተቀየረች ካለች ከተማ መካከል አንደኛዋ ጅጅጋ ናት። ኦብቪየስሊ የሚታወቅና የሚታይ ነገር ነው። የሶማሌ ክልል ፕሬዚዳንት ሙስጠፌ መሐመድም እጅግ በጣም ተባባሪና ስራን ለመስራት የሚፈልጉ ሰው ናቸው። ከተማዋ ፕሮፐርሊ ተቀይራለች። በጣም ጠቅላይ ሚኒስትር ዶክተር አብይ አህመድም የሆነ ጊዜ በፓርላማ በነበራቸው ንግግር ላይ የሶማሌ ክልል ከተማ የሆነችው ጅጅጋ በዚህ ያህል መቀየሯን ከተመለከቱ በኋላ በጣም የሚቆጨኝና የሚያንገበግበኝ ነገር የሶማሌ ክልል ለፌዴራል መንግስት ገቢ የሚያደርገው ገንዘብ ከትግራይ ክልል አንጻር ሲታይ እጅግ በጣም አነስተኛ ነው። ግን የሶማሌ ክልል በሚገርም ለውጥ ውስጥ እንዳለ አስረድተው በጣም የሚቆጨኝ ከፍተኛ ገቢ ለፌዴራል መንግስቱ የምታስገባው ትግራይ ግን 1 ኪሎ ሜትር እና 2 ኪሎ ሜትር የኮሪደር ልማት አለማግኘቷ ያስቆጨኛል ሲሉ ተናግረዋል። እና ምን ለማለት ነው ይሄንን ያነሳሁት? ፕሬዚዳንቶች ተባባሪ ከሆኑ ሰዎች በስልጣን ላይ ሲቀመጡ እውነት ለህዝባቸው፣ ለክልላቸው፣ ለከተማቸው የሚያስቡ ከሆነ ከፕሬዚዳንት ሙስጠፌ መሐመድ ሊማሩ ይገባል። ይህንን ለማንሳት ነውና እንግዲህ በጣም ተባባሪ ናቸው። እኔ በቅርበት እዛው ያው ግቢ አካባቢ የሚመጡ ነበረ። እንዴት ነው ማለት በቃ ይሄ እንደ እንትን እንኳን አይደሉም አመራር እና እንደ እንትን አይደሉም ቢኒ ማለት ተማሪዎችን ሰብስበው የሚያወያዩበት እንትን እኔ እማኝ ስለሆንኩኝ ነው ይሄንን እምልክና በጣም ብዙ ለውጥ አለ፣ ተሰሚነት አለ። ከዛ በፊት ያሉ ተማሪዎች እኔ ከመግባቴ በፊት ያሉ ተማሪዎች ሲናገሩ ስንሰማ የለም በቃ እንደዛ አይነት ነገር ገባካ። ከዛ በኋላ ከለውጡ መንግስት በኋላ ግን ተሰሚነት አለ፣ የምትናገረው ነገር ተሰሚነት አለ። በእምነት በኩል እንኳን ስታየው ማለት ነው በቃ ያው የእስልምና ተከታዮች ይበዛሉ ጅጅጋ ውስጥ ሶማሌ እንደሆነ ክልሉ። ግን ኢቨን ኢፍ ጥምቀትን እንኳን ስናከብርኛ ተማሪ ሆነ ቆመው ነው ሶማሌ ክልል ያሉ የከተማው ነዋሪዎች ቆመው ነበረ ታቦት የሚያስገቡት የነበረው ማለት ነው። ተባባሪነታቸው በጣም ነበር። በቃ ይሄ ሶሻሊቲውን በጣም ከፍ አድርገውታል በዛ ጊዜ ማለት ነው ነው ማለት የለውጡ መንግስት ከመጣ በኋላ ማለት ነው። ከዛ በፊት የነበረውን ከዛ በፊት ያለ ሰው ነው ቦታው ላይ የሚያውቀው ማለት ነው። ግን አሁን ላይ እየተሰሩ ያሉት መሰረተ ልማቶችን በል ሶሻሊቲውንም በለው ኤቭሪ ነገሩ በጣም ለውጥ አለው። ይሄንን እያነሳ ነውም ይበል የሚያሰኝ ስራ ስለሆነ ነው ማለት ነው። እንግዲህ ቲጂ ወደ ቀጣይ መረጃችን ስናልፍ ሰሞኑን የነበረው የህወሓት ትንኮሳን ነው የምንመለከተው። ኢትዮጵያ በአሁኑ ሰዓት እያለቀሰች ነው። እያለቀሰች ከሆነም ደግሞ ምንም ጥርጥር ያው ለማልቀሷ ምክንያት የሚሆነው ህወሓት ነው። ኢትዮጵያ እየደማች ከሆነ 1000 ዓመት
ቢቆይ ህወሓት 1000 ዓመት ሙሉ ኢትዮጵያ ታለቅሳለች በእርግጠኝነት ማለት ነው። መናገር ያለብን እውነት ይሄ ነው። በኢትዮጵያ መድማት፣ በኢትዮጵያ ማልቀስ፣ በኢትዮጵያ መጎሳቆል ጀርባ ከዚህ ቡድን ውጪ ያለ ነገር የለም። ላለፉት 7 ዓመታት የሆኑትን ነገሮች በሙሉ ማየት እንችላለን። በኢትዮጵያ ምድር ኢትዮጵያ ልቧ እየተሰበረ እያዘነች ከሆነ ምንም ጥርጥር የለም ከሌሎች ድርጅቶች የበለጠ ህወሓት በዛ ጀርባ ውስጥ አለ። በየትኛውም ተንኮል ውስጥ፣ በየትኛውም መከራ ውስጥ፣ በየትኛውም ስቃይ ውስጥ፣ በየትኛውም ይሄ ስር የሰደደ የግጭት ሂደት ውስጥ ዋናው ጠንሳሽ ሆኖ የምታገኘው ህወሓት ነው። በአሁኑ ሰዓት ያለውን የትግራይና የአማራ ክልል ሁኔታ በትክክል የሚገልጽ አንድ ቃል አለ። እኔ ማለት ለዚህ ቦታ ይመጥን አላውቅም። የመጽሐፍ ቅዱስ ቃል ነው። እናንተ የኢየሩሳሌም ሴቶች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱ። እነሆ መካኖችና ያልወለዱ ማህፀኖች ያላጠቡ ጡቶችም ብፁዓን ናቸው የምትሉበት ጊዜ ይመጣል። በዚያን ጊዜ ተራሮችም ውደቁብን፣ ኮረብቶችንም ሰውሩን ትላላችሁ የሚለው ቃል የእውነቱን ነጋገር ከተባለ ላለፉት 7 ዓመታት በነበረው ሂደት ውስጥ በትግራይ ክልል ያሉት እናቶችንና በአማራ ክልል ያሉት እናቶችን የሚወክል ነው። ተመልከቺ የሆነውን ነገር በአሁኑ ሰዓት ማለት እናቶች ልጆቻቸውን የሚደብቁበት ቦታ እስኪያጡ ድረስ መልሰው ሆዳቸው ውስጥ ቢከቷቸው ራሱ ደስተኛ ናቸው። በዚህ ሰዓት አይቻልም እንጂ ያንን ማድረግ ቢችሉ ማለት ነው። አንዳንዶች አቅም ያላቸው ከትግራይ ክልል እየወጡ ነው፣ ወደ አዲስ አበባ እየመጡ ነው፣ ወደ ሌላ አጎራባች ክልሎች እየሄዱ ነው። አቅም ያላቸውም ደግሞ ከኢትዮጵያ ውጭም እየወጡ አሉ። አቅም የሌላቸው ግን በዛው በትግራይ ክልል ውስጥ ከዛሬ ነገ ምን ተፈጠረ፣ ልጆቻችን ሞቱ፣ አለቁ እያሉ እየተሳቀቁ ነው። እነዚህ እናቶች ናቸው ያንን ቃል ይወክላሉ ብዬ ማለት። ምክንያቱም ልጆቻቸው ወጥተው ስለመመለሳቸው እንኳን ምንም አይነት እርግጠኝነት የላቸውም። ህወሓት ባለበት ሁሉ ግጭት ነው ያለው። ህወሓት ባለበት ሁሉ ጦርነት ነው ያለው። የህወሓት ስም ከተነሳ በጠቅላላ ከግጭትና ከጦርነት የዘለለ ነገር የለውም ማለት ነው። ህወሓት ማለት ላለፉት 50 ዓመታት ከምስረታው ጀምሮ ያፈሰሰው ደም የትግራይንና የአማራ ክልል መሬቶች እንዲሁም አጠቃላይ የኢትዮጵያ መሬቶችን አኬልዳማ የምትዩ አኬልዳማ ማለት የደም መሬት እንዲሆን ያደረገ ነው። ይህ ድርጅት እስካልጠፋ ኢትዮጵያ ከስቃይ መቼም እኔ ትገላገላለች ትወጣለች ብዬ አላምንም። በቃ በዚህ ድርጅት ላይ መጨከን መቻል አለብን። ደፋር መሆን መቻል አለብን። ለአንዴና ለመጨረሻ ጊዜ እስኪጠፋ ድረስ ኃይላችንን አሰባስበን ማውደም መቻል አለብን። ነገሮች ካልደፈረሱ አይጠሩም። በቃ በየጊዜው እያለቀስን በረደ ስንል ጋፓ ለስንል ተመልሶ ከሚጀምር አንዴ ይሄንን ድርጅት የሚቆረጥበት ነገር ቢፈታ እኔ ደስተኛ ነኝ። ምክንያቱም አሁን ሰሞኑን የነበረውን ሁኔታ እስቲ አስታውሽንና ወደ እኔ ልመለስ። እንግዲህ ቢኒ አንተ ቀደም ብለህ እንዳነሳ ሆኖ በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ ብቻም አይደለም በየሰከንዱ መልኩን እየቀያየረ አዳዲስ ነገር እየሰማን ያለንበት ሁኔታ ውስጥ ነው ያለነው። እንግዲህ መገንጠልን ግቡ ያደረገው ህወሓት ነው። ጦርነቱን በአራቱም አቅጣጫ ጦሩን እያንቀሳቀሰ እንደሚገኝ በስፋት እየወጡ ያሉ መረጃዎች ያሳያሉ። ያንን በተመለከተም እንግዲህ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ እንዲሁም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ ራሳቸው የለኮሱትን እሳት ራሳቸው ይሙቁት በማለት በጠለምት ግጭትና በህወሓት አመራሮች ላይ ጠንካራ ትችትን በመሰንዘር እንዲሁም ደግሞ በጣም ረዘም ያለ መልእክትን የያዘ መግለጫን ሳይቀር በፓርቲያቸው በስምረት አማካኝነት አውጥተው ዳግም የተጀመረውን ጦርነት በመቃወም ድምጻቸውን እያሰሙ ያሉበት ሁኔታ ነው ያለው። ከዛ ባለፈም እንዲሁ በተመሳሳይ የትግራይ ክልል አክቲቪስት የሆነው አሉላ ሰለሞን ሰሞኑን የወጣውን በሶሻል ሚዲያ ፔጁ ላይ ያጋራውን መልእክት እናገኛለን። በአሁኑ ወቅት በትግራይ ክልል እየታየ ያለው የጦርነት እንቅስቃሴን በመቃወም ጦርነትን እንጠየፍ የሚል መልእክት በማህበራዊ ገጹ ላይ አጋርቷል። እንግዲህ ቢኒ እነዚህን ነገሮች ስንመለከት ይህ ጦርነት እንኳን በአጠቃላይ ኢትዮጵያ ውስጥ ባለ ማህበረሰብ ዘንድ አይደለም የትግራይ ተወላጆች በሆኑ ሰዎች ማህበረሰቦች ራሱ በጣም እየተጠላ ውግዘትን እያስነሳ ያለ ጉዳይ ነው። በአሁን ጊዜ ድጋሚ እየተቀሰቀሰ ያለው ጦርነት ማለት ነው። ለዛም ደግሞ እንግዲህ የሚተላለፉ መልእክቶች ከዛ ባለፈም በአካባቢው እየተደረጉ የሚገኙ ሰልፎች በቂ ማሳያ ናቸው። ያንን ጦርነት እንደማይደግፉት ማሳያ ነው። በቃን እያለ ነው ሰው ያለው እና ይህ የገባው ህወሓት ታዲያ
ካለፈው ጦርነት የተረፉትን በትግራይ ክልል የሚገኙ ወጣቶችን አስገድዶ በማፈን ወደ ውጊያ ውስጥ እንዲገቡ በግድ እንዲዋጉ እያደረገ እንደሚገኝ ይህንንም ተከትሎ አሸባሪው ሻዕቢያና ህወሓት ወደ እሳት ለመማገድ ጭነው ወደ አዲ ጉደም ያደረጓቸው እንዲዋጉ ያሰማሯቸው ወጣቶች እንዲሁም አሁን ከ2-3 ቀን በፊት ይመስለኛል ይሄ መረጃ የወጣውና እንዲዋጉ ለምሳ ሲወርዱ 500 ያህሉ አንዋጋም በማለት መሰወራቸው የተሰማው አይደል በስፋት እኛም በዜና ሰዓታችንም ሽፋን ሰጥተነዋል በላይቭም እንዲሁም በበርካታ ይዘት ባላቸው ፕሮግራሞቻችን አካተነው ነበር ይሄንን መረጃና ከ500 ያህሉ እንግዲህ ቢኒ 53 የሚሆኑት ብቻ ናቸው ተፈልገው የተገኙት ማለት ነው ቀሪዎቹ ወደ ትግራይ የሰላም ኃይል ገብተው ጫካ ውስጥ በመግባት እንደተቀላቀሉ የተሰማበት ሁኔታ አለ ሰው በቅቶታል አንድ ጓደኛ ነበርችኝ እኔ ማለት ነው ያው ዩኒቨርሲቲ ላይ ያለው የቅርብ ትዝታ ነውና ዩኒቨርሲቲ ላይ ያለው ከወደ ትግራይ አካባቢ የመጣች ልጅ ናት ያው በዛ ጊዜ ጦርነቱ ነበር የወንድሟን ድምጽ አልሰማችም በቃ ያው እኛ ግቢ ላይ ስትሆን ሶሻሊቲው አለ አንድ ላይ ነው የምትኖረው ክላስ አብረህ ነህ ኤቭሪ ነገሮችን ሼር ትደራረጋለህ ይሄ ከቁስ ነገሮች አንፃር ብቻም አይደለም ሐሳብህን ሼር ትደራረጋለህ እኔ አንተ ውስጥ ያለውን ፊሊንግ አነባለሁ ገባክ አይደለ እንደዛ አይነት ነገሮች ስላሉ በጣም ኦቨር ቲንከር ነበርች ነው ማወራ ማለት ምንም ሰላም የላትም ለሊትና ቀን ማለት ነው ፋይናሊ ግን ምንድነው በጣም ከብዙ ጊዜ በኋላ እኛ ለሰመርም በለው ለእረፍት ወደ ቤተሰብ ስንመጣ እንዲሁም ደግሞ ያው ሴሚስተር ላይ ክላስ ብሬክ ሲኖር ወደ ፋሚሊ ጋር ስንሄድ አይሄዱም ነበር የዛ ክልል ተወላጅ ነው ወዴት ሄዳሉ አይሄዱም ነበርና ግቢ ውስጥ ነበር የሚያርፉት ከዛ እኛ ክረምትን ጨርሰን በቃ ራሳችንን ሪፍሬሽ አድርገን ምናምን ስንመጣ እነሱን እዛው ነበር የምናገኛቸው ነበር ፋይናሊ ምን ሆነ መሰለክ ያቺ ልጅ ለሊት አካባቢ ነው መሰለኝ የወንድሟን የረጅም ጊዜ ድምጹን አልሰማችም ግን ወደዛ ጦርነት እንደሄደ ግን ታውቃለች እና ከእናቶች ከቤተሰቦቿ ጋር ምናምን ረጅም ቦታ እየሄዱ ስልክ አልፎ ይደውሉላታል ምናምን ያ ራሱ ኮሚኒኬሽን በፋሚሊ በኩል አለመኖር ራሱ ምን ያክል እንደሚያው ሁላችንም ይሄን ልንረዳው የምንችለው ነገር ነውና ፋይናሊ ምንድነው የሆነችው ያቺ ልጅ ድንገት ነው እንዳረፈ የተነገራት ማለት ነው እና የምንኖርበት ብሎክ ላይ ጩኸቷን ያቀለጠችው ማለት ነው እኛ ደንግጣን ለሊት ነው ስንነሳ የሷ ድምጽ እንደሆነ ስናቅ ኤቭሪ ተማሪ ያውቃል በቃ በዛ ኮንዲሽን ላይ እንዳለች እንትኗን ሲያነብ ስለነበር ደግሞ ሼር ታደርገን ነበር እንደዚህ ሆኖ እናወራለን ዶርም ውስጥ ምናምንና ፋይናሊ ያ እንደሆነ አወቀች ማለት ነው ለሊት በቃ ፕሮክተሩ እስከሚረበሽ ድረስ ጮኸች ምንም ማድረግ አትችልም ገባ ያ ሁላ በሐሳብ መብሰልሰሏ ሳይቀር ፋይናል ደግሞ ሪዛልቱ ያ ሲሆን ትንሽ ጦርነት ክፋቱ ይሄ ነው እኮ ማለት በግለሰብ ብቻ አይደለም እኮ እንደ ቡድን አሁን በትግራይ ክልል ያለውን እያንዳንዱ ሁኔታ ብናይ ማለት ነው ከ7-8 ዓመት በፊት የነበረችው መቀሌ የለችም እኮ ማለት ያ ግርግር ወጣቱ አልቋል ገብቶሻል ይሰብራል ኢኮኖሚካሊ ያደቃል ሳይኮሎጂካሊ ያደቃል እና ለዛ ነው ጦርነት የምንጸየፈው ጦርነት አስፈላጊ አይደለም የምንለው ሰዎች ተነጋግረው ነገሮቻቸውን ችግሮቻቸውን መፍታት ይችላሉ ተምረናል እስካለን ድረስ ምንም የማይፈታ ነገር የለም አሁን ቅድም ያነሳሽልኝ ልጅ አለ አክቲቪስት አልወላ ሰለሞን ማለት ነው የመጀመሪያው ዙር ጦርነት ላይ ይናገራቸው የነበሩት ንግግሮች ነበሩ የሚናገራቸው ንግግሮች እጅግ በጣም የማይረሳው ንግግር ምንድነው ጦርነት ለትግራይ ህዝብ ባህላዊ ጭፈራ ነው ሲል ነበር የነበረው አየሽ ከዛ ጦርነት ዛሬ ተምሯል ተለውጧል እንጠየፍ የሚል ነገር አምጥቷል ምክንያቱም ትናንትና ሁሉንም ነው የሰበረው ምናልባት የሱ ቤተሰቦች እና እሱ በውጭ ስለነበሩ ጦርነቱ አልጎዳቸው ሊሆን ይችላል ግን በኋላ ላይ እንደ ሰው ስታስቢው ያማል ስለዚህ ለዚህ ይመስለኛል እንደነዚህ አይነት ሰዎች እየተለወጡ የመጡ ሰዎች አሉ የትግራይ ወጣቶች በደንብ ነቅተዋል አሁን እኔ እያልኩ ያለሁት ለዛ ነው ህወሓት እስካልጠፋ ድረስ መቼም ሀገር ሰላም አትሆንም ከሻዕቢያ ጋር ይሰራል ከግብጽ ጋር ይሰራል ከፋኖ ጋር ይሰራል ሁሌ ይሄንን ደጋግሞ ማውራት አያስፈልግም ኦሬዲ አወቅን ምንድነው መፍትሄው ነው ዋትስ ኔክስት በቃ ህወሓት በፍጹም የማይለወጥ የማይሻሻል እኔ እንደ ይሄ ካሚኩዙ የምትባለው አድሮና አይተሻታል አሁን የመጣችው አጥፍቶ ጠፊዋ ማለት ነው ታጠፋለች
እሷም ትጠፋለች። ህወሓትም ልክ እንደዛ ነው። የህወሓት የሚለየው ምንድነው? አመራሮቹ አይደሉም ገብቶሻል የሚጠፉት፣ ወጣቱን እሳት ውስጥ ይጨምሩና እነሱ ተደብቀው ማህበረሰቡ ዘላለሙን ሳያርፍ 50 ዓመት ሙሉ እኮ የትግራይ ህዝብ አላረፈም፣ እረፍትን አያውቅም። በስልጣን ላይ ሆኖ ራሱ ያንን ነው ያደረጉት። ሀገር ካልወደመ አርፎ የሚቀመጡ ድርጅቶች አሉ። ኢትዮጵያ እስካልፈረሰች አርፎ አይቀመጡም የሚሉት በተደጋጋሚ የሚናገሩት ነገር አለ እኮ። የብልጽግና መንግስት ከስልጣን ለማውረድ ከሰይጣን ጋርም ቢሆን አብረን እንሰራለን ይሉሻል። ሰይጣን ምንድነው አላማው? የሰይጣን ፍላጎቱ ምንድነው? በቃ ማፍረስ ነው፣ ማጥፋት ነው። ሰው ከዛ ጋርም ቢሆን እንሰራለን እያሉ ያለ ድርጅት ይለወጣል ብሎ ማሰብ እኔ ጤነኝነት አይመስለኝም። አውቃለሁ የጠቅላይ ሚኒስትር ዶክተር አብይ አህመድ እሳቤ ጦርነትን የሚፈልግ አይደለም። በንግግር ነገሮች እንዲፈቱ ነው፣ በመደመር እንዲፈቱ ነው። ግን ጠቅላይ ሚኒስትሩ ስለፈለገ ብቻ የሆነ አይደለም። እውነት እንነጋገር ከተባለ ጦርነቱ ሲጀመር የጠቅላይ ሚኒስትሩ ፍቃድ ነበረ ወይ? አይደለም እኮ የነሱ ትንኮሳ ነው እኮ። ያንን የመሰለ 20 ዓመት ሙሉ በቀበሮ ጉድጓድ ተደብቆ የትግራይን ህዝብ ከሻቢያ ሲጠብቅ የነበረውን ወታደር በዛ በዘግናኝ ግፍ በተሞላበት ጭካኔ በአንድ ቀን ሌሊት አርደው አደሩ። ያኔ እንደ ሀገር መሪ ሪስፖንስ መደረግ ስለነበረበት ነው የተደረገው። አሁንም እያንዳንዱ ቦታ ላይ ጠቅላይ ሚኒስትሩ አይደለም እኮ የሚተነኩሰው፣ መከላከያ መረፍት አጣ። እውነቱን እንነጋገር ከተባለ እኮ መቼ ነው የሚያርፈው? ሀገር ድንበር መጠበቅ ሲገባው ሁሉ ጊዜ በእነዚህ ቡድኖች የተነሳ ሀገር አይደለም እየጠበቀ ያለው፣ ድንበር አይደለም እየጠበቀ ያለው። ድንበር አይደለም እየጠበቀ ያለው ነሲስ ከሌላ ሀገር የሚመጣ ጦርን አይደለም እየጠበቀ ያለው። ሁሌ በህዋት፣ ሁሌ በፋኖ፣ ሁሌ በሸኔ የሚፈተን እየሆነ ነው። እና በጣም ብዙ የገባቸው ሰዎች አሉ ከትናንትናው ጦርነት። አቶ ጌታቸው ረዳ ማንሳት እንችላለን። በአንድ ቃል ምልልሳቸው ላይ በጣም ደጋግመው የሚናገሩት ቃል እና እኔ አእምሮ ላይ የሚቀረ ንግግር አለ። ምን ያሉ መሰለሽ? የፕሪቶሪያውን ስምምነት ከ3 ቀን በፊት ፈርማችሁ ቢሆን ኑሮ 5 ልጆቼን አላጣም አሉ። አንድ አባት ከ3 ቀን በፊት ነው 5 ልጆቻቸውን ያጡት። ከ3 ቀን በኋላ ያ ፊርማ ተፈረመ ማለት ነው። ገብቶሻል? ሌላ እነ ጀነራል ጻድቃን በቃ የህዋት አባላት የነበሩ ናቸው። አንጋፋ የህዋት አባላት የነበሩ ሰው ናቸው። ዛሬ ላይ ከሰላም ጎን እንሰለፋለን ብለው ይኸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር አብሮ እየሰሩ ነው ያሉት። ምን ልልሽ ፈልጌ ነው፣ እነዚህ ሰዎች በቃ እስካልተባሉ ድረስ እኔ ሰላም ይገኛል ብዬ አላቅም። ጥቂት ሰዎች ናቸው ሀገሪቱን እያተራመሱት ያሉት። እውነት እንነጋገር ከተባለ ምናልባትም በስም እንጥቀስ ከተባለ አንደኛ ዶክተር ደብረጽዮን ነው፣ ሁለተኛ አለም ገብረዋህድ ነው፣ ሶስተኛ ሞንጆሪኖ ነው፣ አራተኛ ብርጋዴር ጀነራል ኃይለ ስላሴ ግርማይ ወይም ወዲ እምበይተን የሚባለው ሰው ነው፣ አምስተኛ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ነው፣ ስድስተኛ ብርጋዴር ጀነራል ምግባይ ኃይሌ ነው፣ ሰባተኛ ሜጀር ጀነራል ማሾ በየነ ነው፣ ስምንተኛ ሌተናል ጀነራል ፍሳ ኪዳኑ ወይም ፍሳ ማንጁስ የሚባሉ ግለሰቦች ናቸው። እና እነዚህና ጥቂት ያረጁ ናቸው። እነዚህን ግለሰብ ይዞ ሀገርን ሰላም ማድረግ ይቻላል። አንድ ኦፕሬሽን እነዚህ ላይ መስራት አለበት በቃ መንግስት። እኔ ይሄንን ነው የምለው። ለምን ከበደው? ብዙ ነገሮች ከጀርባ ሊኖሩ ይችላል፣ ግን ከጀርባ ያለው ህመም ይሻላል። እነዚህ ሰው ይዞ የሚመጣው መቀበል ይቻላል። አይኑ ከዲሞክራቲክ አንጻር ከነ አሜሪካን ሊያመጡት የሚችሉ ጫና ሊኖር ይችላል። እነዚህ ሰዎች መያዝ ሳይገባኝ ቀርቶ አይደለም ይሄንን ስናገር ማለት ነው። ግን እነዚህን ይዞ ከአሜሪካን ጋር መደራደር ይሻላል። አለሳ ዘርዋይስ ኢትዮጵያ ስትጠፋ ቁጭ ብሎ ከማየት ውጪ ምንም ምርጫ አይኖርም። እና ይኸውልሽ የወልቃይት አስተዳደር ራሱ አቶ ሸተ አደምለው የሚባሉት ግለሰብ በአማራ መቃብር ላይ ካልሆነ ወልቃይትን አታስቡት የሚል ሐሳብ ለህዋቶች መልእክት አስተላልፈዋል። ጋሻው መርሻ በበኩላቸው ደግሞ ፋኖ ማለት የኬላ ዘብ ነው፣ ከወያኔ ጋር አብሮ ይወቀጣል የሚል ሐሳብን ሰጥተዋል። ምክንያቱም ይሄ ፋኖ ከህዋት ጋር አብሮ እየሰራ ስለሆነ አቶ ጌታቸው ረዳ ለህዋቶች ያስተላለፉት መልእክት አለ። የቻይናን ግማሽ ይዛችሁ ብትሰለፉ እንኳን በዚህ አካሄዳችሁ አታሸንፉም የሚል መልእክት። የትግራይ ተቃዋሚዎች ፖለቲከኞች ደግሞ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ፣ ለአውሮፓ ህብረትና ለፕሪቶሪያዊ ሰላም ስምምነት አደራዳሪዎችና ለሌሎች ዋስትና ሰጪ አካላቶች ደብዳቤ ጽፈዋል። እባካችሁ ይህን ጦርነት አስቁሙልን የሚል ማለት ነው። ህወሓት ኦልሬዲ ሊሞት ስለሆነ ለምሳሌ በሬ ስታርጂው እንዴት ነው ይፈራገጣላ። በዛን ሰዓት በሚፈራገጥበት ሰዓት ቢያገኝሽ የሚመታሽ ምት በጣም ይጎዳሻል። ህወሓት ልክ እንደዚህ እንደ በሬ ሆናት ልትሞት ጫፍ ደርሳለች። ምቷ ግን
ብዙውን ያደማ ብዙውን ሊያቆስል የሚችል ነው። የአፍሪካ ህብረት ዋና ሊቀመንበር መሐመድ አሊ ዩሱፍም በትግራይ ክልል የተጀመረውን ግጭት ከተመለከቱ በኋላ ሁለቱም አካላት ከድርጊታቸው እንዲቆጠቡ መልእክትን አስተላልፈዋል። ሌላ በጣም የሚገርመው ነገር የትግራይ ክልል ጊዜያዊ አስተዳደር የሆኑት ታደሰ ወረደ በበኩላቸው የህወሓት እንቅስቃሴ ከጊዜያዊ አስተዳደሩ እውቅና ውጭ ነው የሚል ሀሳብንም ሰጥቷል። የትግራይ የሰላም ኃይሎች እንግዲህ ቁልፍ ቦታዎችን እየተቆጣጠሩ መጥተዋል። የመቀሌ መንገድን ሊቆጣጠሩም ጥቂት እንደቀራቸው እየተነገረ ነው። እና እነዚህ ነገሮችን እንደማምረን ስናይ ህወሓት ወደ መጨረሻው የተቃረበ ይመስለኛል። መንግስትም በእርግጥ ያው እኔ ስሜታዊ ሆኜ የተናገርኳቸው ነገሮች ይኖራሉ። መንግስት በራሱ አካሄድ በራሱ ጥበብ ደግሞ ይሄንን ችግር ይፈታል ብዬ አስባለሁ። እንግዲህ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቀዳሚ ወደ እናንተ እንዲደርስ ያዘጋጀነው መሃል ዳሰሳችን እስካሁን የተመለከታችሁትን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ በተመሳሳይ ሰዓት እስከምንገናኝ ሰላም እያለን የምንሰናበታችሁ እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ ቆይታ በማድረጋችን ነው።